ቤተክርስቲያን አሁን ያለችበት ሁኔታ ላይ ያለችው በማን ነው? በእኔ ምክንያት። ቤተክርስቲያን ከሳሽ አላጣችም፣ ምስክርም አላጣችም። ተከሳሽ ነው የጠፋው። አንዳንድ ሰዎች እኮ ትልቅ ስልጣን ላይ ሲወጡ ሀብት ሲኖራቸው የቤተክርስቲያን ነገር ራሱ መስማት አይፈልጉም። ገና ከቤተክርስቲያን ሰው መጥቶ ቢሮአቸውን ሲያንኳኳ አይ ለእርዳታ ነው ብለው ስለሚያስቡ ቶሎ ኪሳቸውን የሚገቡት። አንዳንድ ሰዎች ግንባታ ላይ ጎበዝ ይሆናሉ። ህንፃ መስራት ላይ በጣም ጎበዝ ናቸው። ቤተክርስቲያን ማደስ ላይ፣ አዳራሽ መስራት ላይ። አንዳንዶቹ እንደውም ደህናውን ቤተክርስቲያን አፍርሰው ሁሉ ይሰራሉ። ወንጌል ላይ ግን ሲሆን ጊዜ የላቸውም። ተማሩ ሲባሉ አይማሩም። ነጋሪት እንጎስማለን፣ እንመሰገናለን። እንዲህ ሊደረግ ነው። ስንት ኮሚቴ ተቋቋመ፣ ስንት ማህበር ተጀመረ፣ መንገድ ላይ ቀረ። ከስራው ወሬው ስለቀደመ። ትልቁ ችግራችን አሁን አዲስ ትውልድ ሲነሳ የትናንቱን ትውልድ መስማት ይፈልጋል። አዲስ መዝሙር ስንጀምር መዝሙር ገና ዛሬ የተጀመረ ይመስለናል። እኛ ከመጣን አይኗ የተገለጠ ይመስለናል ቤተክርስቲያን። እኛ መተን ነው እንጂ ያበራንላት ትላል። አሁን እውነት ከዚህ ተዋህዶ ሃይማኖት ሰዎች ሲወጡ እንደው እንደ እሳት ጭስ ቢኖረው ታውቃላችሁ፣ ታፍነን የምንሞተው፣ ታፍነን የምናልቀው። በየቀኑ ሲክዱ ሰዎች ቢታይ ኖረው ቤተ ክህነቱን ብትሳደብ፣ ቤተ መንግስቱን ብትሳደብ ለውጥ የለውም። ብትጮህ፣ ብትሳደብ፣ ካምፔን ብታደርግ፣ ሃሽታግ ምናምን ብትል የሚሰራው ስራ የለም። ለቤተ ክርስቲያን የሚቆረቆር ሰው ምን ማድረግ አለበት? መጾም አለበት። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታውራ። መጀመሪያ አልቅስ፣ ከዛ እዘን፣ ከዛ ጹም፣ ከዛ ጸልይ፣ ከዛ ንስሐ ግባ። ቅድስት ቤተ ክርስቲያናችን ብዙ ፈተናዎች፣ ብዙ መከራዎች ያሉባት ዘመን ላይ ነው ያለነው። እንደምታውቁት ስለ ቤተ ክርስቲያን አገልግሎት ስናስብ በክህነትም አገልግሎት ውስጥ ያለነው ሰዎች፣ ከክህነትም ውጪ ደግሞ ያለነው አብዛኞቹ የቤተ ክርስቲያኒቱ ልጆች ምን ማድረግ እንዳለብን ስናስብ ከኛ መካከል የማይጨነቅ ሰው የለም። ከዚህ መካከል የቤተ ክርስቲያንን ክፉ የሚፈልግ፣ ቅድስት ቤተ ክርስቲያን ዝቅ ብላ እንድትታይ የሚፈልግ ሰው ማንም የለም። አቅማችን በፈቀደ የቤተ ክርስቲያንን ደግ ነገር ማየት መስማት እንፈልጋለን። ቤተ ክርስቲያናችን በብዙ ጠላቶች ተከባ ስትሰደብ፣ ስትነቀፍ፣ አጽራረ ቤተ ክርስቲያን ቁጥራቸው ሲበዛ፣ በተለይ ቤተ ክርስቲያንን የሚጠሉ ሰዎች ሲተባበሩ ስናይ እኔ እንደው ምንድነው ማድረግ የምችለው፣ እንዴት ባገለግል ነው ቤተ ክርስቲያንን ልጠቅማት ልረዳት የምችለው ብሎ የማያስብ፣ ስለዚህ ጉዳይ የማይጨነቅ ኦርቶዶክሳዊ የለም። ስለዚህ በዛሬ ትምህርታችን ከኦሪት መጽሐፍት መካከል የአንድን ሰው ታሪክ ነህምያ ተብሎ የተጠራ የአንድን ሰው ታሪክ መነሻ አድርገን ለቤተ ክርስቲያን የሚያስፈልጋትን አገልግሎት በዚህ ሰው ታሪክ ለመቃኘት እንሞክራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ መጽሐፈ ነህምያ በኦሪት ከተጻፉ የታሪክ መጽሐፍት መካከል አንዱ ነው። አስቀድሞ የመጽሐፍ ቅዱስ ጥናት ምሁራን እንደሚናገሩት መጽሐፈ ነህምያ ከመጽሐፈ እዝራ ጋር አንድ ላይ የነበረ መጽሐፍ ነበር። በሂደት ግን ለንባብም ለአገልግሎትም እንዲመች ተደርጎ መጽሐፈ ነህምያ ለብቻው የወጣ ነው። በቤተ ክርስቲያናችን ትምህርት የነህምያ ታሪክ በኦሪት ካሉ ሌሎች ታሪኮች ጋር የመድኃኔ ዓለም ክርስቶስ ምሳሌ ተደርጎ የሚጠቀስም ታሪክ ነው። ነህምያ የክርስቶስ ምሳሌ ነው። እንደምታውቁት ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው አይደለም? ከኔ ጋር ናችሁ? ስለዚህ ነህምያ የመድኃኔ ዓለም ክርስቶስ ምሳሌ ነው። ታሪኩን ስታነቡ ነህምያ ኢየሩሳሌምን አይቶ ስለ ኢየሩሳሌም መፍረስ አለቀሰ ይላል። ኢየሱስ ክርስቶስም ኢየሩሳሌምን ባያት ጊዜ ኢየሩሳሌም ኢየሩሳሌም ሆይ ልጆችሽን ዶሮ ጫጩቶቿን እንድትሰበስብ ልሰበስባችሁ ወደድኩ፣ አንቺ ግን አልወደድሽም ብሎ አለቀሰላት ይላል። ስለዚህ ነህምያ ስለ ኢየሩሳሌም ያለቀሰውን ለቅሶ ክርስቶስ ስለ ኢየሩሳሌም ደግሞታል። በዚህ ምክንያት ነህምያ የማን ምሳሌ ነው? የክርስቶስ ምሳሌ ነው። ነህምያ ዋነኛ ስራው የንጉሥ ጠጅ አሳላፊ ነው። ከስራው መካከል አንዱ ንጉሱ የሚጠጣውን መጠጥ መቅመስ ነው። ምናልባት ንጉሱን መግደል የፈለጉ ሰዎች ካሉ በንጉሱ ፈንታ ማን ይሞታል? ነህምያ ይሞታል። የሁላችንን የሞት ጽዋ የጠጣው ማን ነው? ክርስቶስ ነው። አባት ሆይ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ በስጋው ተገብቶ በተናገረው ቃል እንደሰማ ነው ክርስቶስ የሁላችንን የሞት ጽዋ ቀምሷል። ሞትን ጠጣ አይልም መጽሐፍ ቅዱስ፣ ሞትን ቀመሰ ነው የሚለው አይደል? ለምን? የሞተው ለ3 ቀንና ለ3 ሌሊት ስለሆነ ኦ ዘጢመ ሞተ በስጋ ሞትን የቀመስከው ሆይ እንለዋለን ክርስቶስ። ስለዚህ ነህምያ የክርስቶስ ምሳሌ ነው ባጭሩ። አሁን ግን የፈለግነው ከዚህ ሰውዬ ታሪክ ምንድነው ልንማር የምንችለው የሚለውን በቀሪ ሰዓታችን እያንዳንዱ ነህምያ ያደረጋቸው ነገሮች እውነት ነው የምነግራችሁ። አንዳንድ የመጽሐፍ ቅዱስ ታሪኮች ባይገቡህ
ታሪኮቹ ላይ ችግር ስላለ አይደለም፣ አንተ ለታሪኮቹ ገና ስለሆንክ ነው፣ ገና ስላልተስተካከልክ ነው። እና አሁን ባለንበት ዘመን ሆኜ ስመለከተው መጽሐፈ ነህምያ በእውነትም በተለይ ለዚህ ዘመን ቤተክርስቲያንን ለማገልገል ለምናስብ ምእመናንም ካህናትም የሚሆኑ ብዙ ቁም ነገሮች አሉት። ይህንን ነው በቀሪ አጭር ሰዓታችን የምናየው። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። ነህምያ የዛሬዋ ኢራን የምትባል ሀገር በሱሳ ግንብ በሚባል ቦታ ላይ ቤተ መንግስት ውስጥ የንጉስ ጠጅ አሳላፊ ሆኖ የሚያገለግል ነው። የሚገርማችሁ የተወለደውም እዚያው ባቢሎን ውስጥ ነው፣ በሱሳ ግንብ ነው። ኢየሩሳሌምን የሚያውቃት በዝና ነው፣ በአካል አያውቃትም። ግን በሃይማኖቱ አይሁዳዊ ነው። ስለ ቅድስት ሀገር ስለ ኢየሩሳሌም ደግሞ በጣም ጥልቅ የሆነ ፍቅር ያለው ሰው ነበር። መጽሐፉ ሲጀምር እንዲህ ይላል፣ እኔ በሱሳ ግንብ ሳለው ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድ ነገር የኢየሩሳሌምንም ነገር ጠየቅኳቸው ይላል። የምንን ነገር ጠየቅኳቸው? ኢየሩሳሌም እንዴት ናት ብሎ ጠየቀ። ከነህምያ በመጀመሪያ የምንማረው ትልቅ ትምህርት ኢየሩሳሌም እንዴት ናት ማለት ነው። ወደዚህ ቤተክርስቲያን ስትገቡ ሰላም ለኪ ቅድስት ቤተክርስቲያን አምሳሊተ የሰማያዊቷ ያውም የምድራዊቷ አይደለ፣ የሰማያዊቷ ኢየሩሳሌም ምሳሌ የሆንሽ ቤተክርስቲያን ወይ ሰላም ላንቺ እንላለን። ስለዚህ ክርስቲያን ማለት የትኛውም ቦታ ላይ ቢሆን የቤተ ክርስቲያን ነገር ሊያሳስበው የሚገባ ነው። ነህምያ ያለው ቤተ መንግስት ውስጥ ነው። ምቾት ላይ ነው ያለው፣ ድሎት ላይ ነው ያለው። ግን ጥያቄው ስለ ቤተ ክርስቲያን ነበር። የመጀመሪያው የክርስትናችን መገለጫ የትኛውም ምቾት ላይ የትኛውም ድሎት ላይ ልንሆን እንችላለን፣ የቤተ ክርስቲያንን ነገር ግን መጠየቅ አለብን። የቤተ ክርስቲያን አንዳንድ ሰዎች እኮ ትልቅ ስልጣን ላይ ሲወጡ ሀብት ሲኖራቸው የቤተ ክርስቲያን ነገር ራሱ መስማት አይፈልጉም። ገና ከቤተ ክርስቲያን ሰው መጥቶ ቢሮአቸውን ሲያንኳኳ አይ ለእርዳታ ነው ብለው ስለሚያስቡ ቶሎ ኪሳቸው ነው የሚገቡት። ነገሩን ራሱ መስማት አይፈልጉም። ስንት ልርዳ የሚሉ ሰዎች አሉ። ማሰብ የሚገባን ሁሌ ስለ ቤተ ክርስቲያን ነው፣ በየትም ቦታ ብንሆን። ስለዚህ ጠየቀ ነህምያ እንዴት ናት ኢየሩሳሌም ብሎ ወገኖቹን ጠየቀ። ያገኘው መልስ በጣም የሚያሳዝን ነው። እነሱም እንዲህ ያሉኝ አለ፣ በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች የቀሩት ሰዎች ማለት ነው በታላቅ መከራና ስድብ ነው ያሉት። የኢየሩሳሌም ቅጽር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ኢየሩሳሌም በነገራችን ላይ ከተማ ነው እኛ አይምሮአችን ላይ ያለው። ግን ኢየሩሳሌም መጽሐፍ ቅዱስ ላይ ያለችው ኢየሩሳሌም ማለት አንድ ትልቅ ግቢ ማለት ነው። 1 ኪሎ ሜትር ራሱ አይሞላም። አንድ ትልቅ ግቢ ነው። ዙሪያውን አጥር የታጠረ ነው። 12 በሮች አሉት። ስለዚህ ኢየሩሳሌም አጥሯ ፈረሰ ማለት ከተማይቱ ለአደጋ ተጋለጠች ማለት ነው። ስለዚህ በሮቿ ፈርሰዋል፣ የኢየሩሳሌም ቅጥር ፈርሷል፣ በሮቿ ተቃጥለዋል አሉኝ ይላል። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት ጾምና ጸልይ ነበር። እንግዲህ ቤተክርስቲያናችን ነህምያ ከሰማው ዜና የተለየ ዜና አይደለም አሁን ያለው። ቤተክርስቲያናችን ሊትራሊ ቃል በቃል እንተርጉመው ካልን ብዙ አብያተ ክርስቲያናት ወድመዋል፣ አልወደውም። አሁን ባለው ጦርነት ከ400 በላይ አብያተ ክርስቲያናት ፈርሰዋል። ግን ቤተክርስቲያን ፈረሰ ሲባል ህንጻው ብቻ እንዳይመስላችሁ። ከህንጻው በላይ በጣም ብዙ ምእመናን ከዚህች ሃይማኖት በያዝነው ዓመት በጣም ብዙ ሰዎች ክደው ወጥተዋል። ከህንጻው መፍረስ በላይ ህንጻው ደግሞ ሊሰራ ይችላል። የካዱ ሰዎች ግን ለማመን ጊዜ ይፈጅባቸዋል። ልብ አድርጉ፣ ህንጻው ሰማይና ምድር ሲያልፍ ያልፋል፣ ምእመናን ግን አያልፉም። አሁን እውነት ከዚህ ተዋህዶ ሃይማኖት ሰዎች ሲወጡ እንደው እንደ እሳት ጭስ ቢኖረው ታውቃላችሁ፣ ታፍነን የምንሞተው፣ ታፍነን የምናልቀው በየቀኑ ሲክዱ ሰዎች ቢታይ ኖረው። እና ነህምያ የሰማውን ዜና እጥፍ የሆነ ዜና በቤተ ክርስቲያን ላይ ደርሷል። ካህናት ተገድለዋል፣ አብያተ ክርስቲያናት ተቃጥለዋል። ውስጣዊ ደግሞ ችግሮቻችን፣ አስተዳደሮቻችን፣ ስማችን፣ ክብራችን፣ ቅጥሯ ፈርሷል ማለት ስርዓተ ቤተ ክርስቲያን ነው። ሌላ ቅጥር የለም እኮ። ቅጥርም ቀጠረላት ይላል አይደል ወንጌል ላይ። ቅጥር የተባለ አጥር ነው ስርዓተ ቤተ ክርስቲያን። ወይንን ተከለ የተባለ ነው እኛ ነን። በእግዚአብሔር ቤት የተተከል ነው። በጥምቀት ነው የተከለን ውሃ አፍስሶ። ስለዚህ እኛ ተክልነን። ቅጥር የተባለው ደግሞ ስርዓተ ቤተ ክርስቲያን። ስለዚህ አሁን ያለንበት ዘመን ነህምያ የሰማው ዜና ቤተ ክርስቲያን ላይ የሆነበት ዘመን። ምን አደረገ ነህምያ? 4 ነገሮች ነው ያደረገው። ተቀምጬ አለቀስኩ አለ። አያሌ ቀን አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር። ከኔ ጋር በሉ፣ አለቀስኩ፣ አዝን ነበር፣
እጾምና እጸልይ ነበር። ስንት ነገሮች ናቸው? ቤተ ክርስቲያን ላይ የሆነ ችግር ሲፈጠር ምንድነው ሪያክት ማድረግ ያለብን? ምንድነው መመለስ ያለበት ምላሽ ምንድነው? አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳል ወይ? ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ ነው። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። 3ኛ ጾም አለው። ከዛ ምን እላለሁ? የእኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ 2ኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። ቤተ ክርስቲያን እናስቦ ማልቀስ። ከዛ አዘነ። ጊዜያዊ ስሜት አይደለም የተሰማው፣ አዘነ፣ ተቆረቆረ። ከዛ ጾመ። ለቤተ ክርስቲያን የሚቆረቆር ሰው 3ኛ ማድረግ ያለበት መጾም ነው። ነቢየ እግዚአብሔር ዳዊት ያለውን ሰምታችኋል። የቤት ቅናት በልታኛለች አለ። የቤት ቅናት በላችኝ። ትዕይርቶሙ ለሌት ኤየሩከ ወድቀ ላዕሌየ። የሚሰድቡ ስድብ በላዩ ላይ ወደቀ ማለት አንተን ሲሰድቡ እኔ እንደተሰደብኩ ነው ተሰማኝ። ከዚያስ ወቀጻይክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት፣ ቀጣኋት አለ። ለቤተ ክርስቲያን የሚቆረቆር ሰው ምን ማድረግ አለበት? መጾም አለበት። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታውራ፣ ጾም የሆነ ያልቀን። ከዛስ እጸልይ ነበር። 4 ወር ፈጀበት ነህምያ እነዚህን ነገሮች ሲያደርግ። አሁን የቤተ ክርስቲያን ችግር ለመፍታት ምንድነው መፍትሄው ሲባል መጀመሪያ መወሰድ ያለባቸው እነዚህ ናቸው። ግን በቂ ናቸው ማለት አይደለም። መጀመሪያ ማዘን፣ ከዚያ ማልቀስ፣ ከዚያ መጾም፣ ከዚያ መጸለይ። ጸሎቱ ላይ ነህምያ ለኢየሩሳሌም መፍረስ ዋነኛ ምክንያት ናቸው ብሎ የሚያስባቸውን ሰዎች አጋለጠ። ይገርማቸዋል። ማን ነው ኢየሩሳሌም እንዲፈርስ ያደረገው? ላንብብላችሁ። አቤቱ የሰማይ አምላክ ሆይ እኔ ባሪያህ ስለ ባሪያዎች ስለ እስራኤል የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል አለ። በሉ እስኪ እኔና የአባቴ ቤት ምን ብለናል? ስለዚህ ኢየሩሳሌም የፈረሰችው በማን ኃጢአት ነው አለ? በእኔና በአባቴ ቤት። ንስሐ ማለት ነው። ቤተ ክርስቲያን አሁን ያለችበት ሁኔታ ላይ ያለችው በማን ነው? ብዙ አላስጨንቃቸውም። በእኔ ምክንያት ነው። በእኔ ምክንያት ነው ያልን እንደሆን ችግር መፈታት ይጀምራል። እኔ ነኝ ያልን እንደሆን እኛውን ስንጠየቅ የማን ነው ጥፋቱ? የአባቶች፣ ጳጳሳቱ፣ ሀገረ ስብከቱ፣ ካህናቱ። እሱን የሚል አልጠፋም። ቤተ ክርስቲያን ከሳሽ አላጣችም፣ ምስክርም አላጣችም። ተከሳሽ ነው የጠፋው። እኔ ነኝ እኮ ችግር። እኔ ሆንን ብለዋል ሐዋርያት አይደል? አሳልፌ የምሰጥ እኔ ሆንን ብለዋል። እኔ ነኝ የሚል የለም። ነህምያ ማንንም አልከሰሰም። እኔና የአባቴ ቤት በድለናል አለ። 5 ነገር አረገ። ልብ አድርጉ። አለቀሰ፣ አዘነ፣ ጾመ፣ ጸለየ፣ ንስሐ ገባ። የቤተ ክርስቲያን ችግር እንዲፈታ ከፈለጋችሁ እነዚህን 5 ነገሮች አድርጉ። እነዚህን 5 ነገሮች ሳታደርጉ የምታደርጉት ነገር ውጤት የለውም፣ ምንም አያመጣም። ብትጮ፣ ብትሳደብ፣ ካምፔን ብታደርግ፣ ሃሽታግ ምናምን ብትል የሚሰራው ስራ የለም። ቤተ ክህነቱን ብትሳደብ፣ ቤተ መንግስቱን ብትሳደብ ለውጥ የለውም። መጀመሪያ አልቅስ፣ ከዛ አዘን፣ ከዛ ጹም፣ ከዛ ጸልይ፣ ከዛ ንስሐ ግባ።